ጠባብ ሲሆኑ ከሙያው አፈንግጠው ወደ ሌላ ጠርዝ ላይ ተገፍተው ሲሄዱ እናያለንና እነዚህ ነገሮች በትብብር ባለቤቱንም ሙያተኛውንም ከባለቤቱም በጣም የተቆጣጣሪነት መንፈስ እንዲጫነው ሙያተኛውም ደግሞ በቃ ከሙያዊ ስብዕናው ከሙያው ስነ ምግባርና ከባለሙያነት ማማ ወይም መድረኩ ወጥቶ የአጥቂነት ወይም ደግሞ በቃ ሁሉ ጊዜ በጎ ያልሆነውን ነገርና ኔጌቲቭ የሆኑትን ነገሮች ብቻ ፈልቅቆ እንዲያወጣ መንገዶችን ከፍተውለታል። ያም በጣም ተገፍቶ ወደ ጠርዝ የመውጣት አሰራር እጅጉን በጣም በመንሰራፋቱ ነውና ከዚህ አንፃር ነው የማየው። በጣም አመሰግናለሁ ጌታቸው። ይሄ ከማህበራዊ ሚዲያው ከዲጂታል ሚዲያው መምጣት ጋር የመጣ የሜንስትሪም ሚዲያ ላይ የመጣ ተግዳሮት ነው። ምንም እኮ አሁን ዋትስአፕን ወይም ምን ሆነን ዜና ሜንስትሪም ሚዲያው ከጨዋታ ውጭ የሆነበት ነው። ምክንያቱም ሊወዳደርም ሊፎካከርም አይችልም። ለምሳሌ የሬዲዮ ተቋም ሆነ የዜና ሰዓት በተወሰነበት ሁኔታ ላይ በተቋም ደረጃ ዜና ከሪፖርተር ጀምሮ በአዘጋጅ እስከ ዋና አዘጋጅ አልፎ በሚሄድበት የባላንስ የማድረግ ገለልተኛ ነው ወይ አኩሬት ነው ወይ ብለህ አጣርተህ አበጥረህ ቬሪፋይድ የሆነ መረጃ የምታወጣበት ጊዜ አለ። በዚህኛው በኩል ደግሞ ኤኒ ስማርትፎን የያዘ ሰው አንድ ግለሰብ ራሱ ተቋም የሆነበትና የመሰለውንና ያመነበትን በራሱ ብየናና ግንዛቤ በሚያወጣበት ሁኔታ እኩል እንትን ልትል አችልም። ስለዚህ የዲጂታል ሚዲያው ያመጣውትን ሜንስትሪም ሚዲያውም ላይ የተወሰኑ ሙያተኞችን የተወሰኑ እንትኖችን ያሳረፈው ጫና ይታያል። ያ ኦቨርላፕ ማድረግ ወይም መቀላቀል አክቲቪዝም እና ጋዜጠኝነት ፕሮፌሽናል ሙያ ነው፣ ዲሲፕሊን ነው። የተጣራ መረጃ የተረጋገጠ መረጃ የምትሰራበት ሚዛናዊነቱን ጠብቀህ የምታስተናግድበት መንገድ ነው። በዚህ በኩል ደግሞ ያገኘው በፍጥነት ተሻምቶ የመሄድ ጉዳይ ነው። በዚህ በኩል ቀደም ሲል ሜንስትሪም ሚዲያው እንደ ተቋምም እንዳይቆም በብዙ ተግዳሮት ውስጥ ቆሞ እያለፈ ያለው አሁን ደግሞ የዓለም ሁኔታው የፕላትፎርሙ የዲጂታል ሚዲያው ጫና ደግሞ ላዩ ላይ አሳርፎበት ያም ሙያተኛው ላይ ጫና ፈጥሮ እያየን ነው። እንግዲህ የዲጂታል ሚዲያው በተመለከተ ለብቻው ራሱ መጣበታለሁ። እታገኘው እዚህ ላይ የቀረ ወይ ያልተጠቀሰ ነገር ካለ? እሺ፣ አብዛኛው ነጥብ ተነስተዋል። በጣም አመሰግናለሁ ዮሐንስ። አሁን የተነሳው ሀሳብ በተለይ የጋዜጠኝነትና የአክቲቪዝም መደባለቅ እጅግ በጣም በስፋት የሚታይበት ጊዜ ነው። ኖት ኦንሊ ዲጂታል ሚዲያው ላይ ብቻ አይደለም፣ ሚኒስትሪሚንግ ሚዲያው ላይ በራሱ ፕሮፌሽናሊዝም አክብሮ ጋዜጠኝነት መርሆችን ስነ ምግባሮችን አክብሮ የሚሰሩ በርካታ ጋዜጠኞች እንዳሉ ሁሉ በአንድም በሌላም ተጽዕኖ በፍላጎትም ደግሞ ሙያዊ ግዴታቸውን ደግሞ በአግባቡ የማይወጡ ጋዜጠኞችም እንዳሉ ያው የምናየው ሀቅ ነው። አንዳንዴ በተለይ ደግሞ በዚህ በክልል ላይ አሁን የተመሰረቱ የተለያዩ ብሔርን ወይም ደግሞ ቋንቋን መሰረት ያደረጉ የሚኒስትሪሚንግ ሚዲያዎች አሉ በየክልሉ። በተለይ በእነዚህ ሚዲያዎች ላይ የሚተላለፉ ዘገባዎች ግጭቶች ሲኖሩ አንድ ክልል ከአንድ ክልል አንድ አካባቢ ከሌላ አካባቢ ጋር ግጭቶች ሲኖሩ በምን አይነት መንገድ እየተዘገቡ ነው የሚለውን ነገር ለዚህ ማሳያ ሊሆነን ይችላል። የሰሜኑ ጦርነትን መለስ ብለን ማየት እንችላለን። በምን መንገድ ነበር ሲዘገብ የነበረው የሚለውን ነገር መገምገም ብንችል ለዚህ ምላሽ ይሆነናል። ቅድም ሊዲያ እንዳለችው የኮመርሻል ሚዲያዎችም ላይ አንዳንዴ በተጽዕኖና በግዴታ ከላይ ያለውን ተጽዕኖና የመንግስት ጫና ስለሚፈሩ ብቻ ሰልፍ ሴንሰርሺፕ አለ። ኮንቴንቶችን በጣም የመገደብ የመቆጠብ ይህንን ብዘግብ በዚህ መንገድ ተጽዕኖ ሊደርስብኝ ይችላል የሚለው ነገር ስላለ ይሄ ስራው ላይ በጣም ከፍተኛ ተጽዕኖ ያሳድራል። በሌላ መንገድ ደግሞ ጋዜጠኞችና የሚዲያ ኃላፊዎች ፈልገውም አንዳንዴ ደግሞ ከእውቀትና ከክህሎት ማነስም ሙያው ሲጨቆን ይታያል፣ ወይም ደግሞ ሙያዊ ባልሆነ መንገድ ዘገቦች ሲተላለፉ ይታያል። ሌላው ሚዲያው ላይ በጣም ትልቅ ተጽዕኖ እያሳደረ ነው ብዬ የማስበው ምንድነው በአብዛኛው በተለይ ኢንተርቴንመንት ላይ ትኩረት በማድረግ ኮመርሻል ሚዲያዎች ላይ በአብዛኛው ፕሮፌሽናል የሆነው ጋዜጠኛ ከሚሰራው ስራ ይልቅ
ብዛት ማለት በሚቻል መንገድ ኪነ ጥበብ ባለሙያዎች፣ ሌሎች ሶሻል ሚዲያ ላይ ዲጂታል ሚዲያ ላይ የተወሰኑ ስራዎችን የሚሰሩ ሰዎች የአየር ሰዓት ይዘው ዘገባዎችን ሲሰሩ የተለያዩ ፕሮግራሞችን ሲሰሩ እናያለን። ይሄ በመሆኑ በአብዛኛው በእንደነዚህ አይነት ሰዎች የሚዘጋጁ ፕሮግራሞችን ፐብሊክ ላይ ሁሉም ጋዜጠኛ የሚል ስም ነው የሚይዘው እና ስህተቶችን ሲፈጸሙ ጥፋቶችን ሲያደርጉ የጋዜጠኝነትን ሙያ ነው ሰው ብሌም የሚያደርገው። እንደሱ አይነት ተጽዕኖችን በብዛት ሙያው ላይ ያንጸባርቃሉ። ከአክቲቪዝም ጋር ተያይዞ ደግሞ እጅግ በጣም ሰፊ በስፋት ይህንን ችግር እናያለን። ባውንደሪ በራሱ ያለው አይመስልም። ማነው ጋዜጠኛ ማነው አክቲቪስት የሚለውን ጉዳይ ለመለየት አስቸጋሪ በሚባል ደረጃ አንዳንድ ጋዜጠኞች ሚኒስትሪሚንግ ሚዲያውም ላይ እየሰሩ ጭምር የአክቲቪዝምን ስራ ሲሰሩ እናያለን። ወይም ሳይድ አድርገው ሲዘግቡ በደንብ በስፋት ይስተዋላል እና ይሄን በራሱ ሀሳቡ መነሳቱ በራሱ ጥሩ ነው። የፕሮፌሽናሊዝም ጉዳይ የጊዜያችን የዘመናችን የጋዜጠኝነት ትልቁ ፈተና ይመስለኛል። በተለይ አሁን የዲጂታል ሚዲያ ከመስፋፋቱ ጋር በተያያዘ ማን ነው ጋዜጠኛ የሚለው ማይክ የጨበጠ ሁሉ ጋዜጠኛ የሚል ስም ይዞ የሚዘግብበት ኃላፊነት በጎደለ መልኩ ኤዲተሮች ሳያዩት እዛው በዛው ይዘቶች የሚተላለፉበት ሁኔታ ላይ ነው ያለው እና ይሄ አይነት አካሄድ በጋዜጠኝነት ስራ ላይ ምን አይነት እንቅፋት እየፈጠረ ነው ትላላችሁ? አቶ ተስፋውን። አዎ እንግዲህ ከዚህ በፊት ከነበረው ለምሳሌ የሶሻል ሚዲያው ምናምን ከመበራከቱ በፊት እንግዲህ በቴሌቪዥን ወይም ደግሞ በሬዲዮ እንደዚሁ ዶክሜንተሪዎች ምናምን ከተሰሩ ደግሞ እንደዚሁ ሰዎችን ሰብስበህ ምናምን ነው የምታሳየው የነበረው። እነዚህ ዩቲዩብ፣ ፌስቡክ፣ ትዊተር እነዚህ ከመምጣታቸው በፊት ማለት ነው። አሁን ግን ሌላ ጊዜ ነው። አሁን ለምሳሌ መረጃ በእንደዚህ በሜንስትሪም በሆኑ ነገሮች ባትለቀው በራሱ መምጣቱ አይቀርም በእነዚህ ሶሻል ሚዲያ እንትኖች ማለት ነው ፕላትፎርሞች እና አሁን ሰፊ እድል አለ ለፕሮዲውስ ለሚያደርገው ሰው። ለምሳሌ በዶክሜንተሪ ፊልሞች ሆነ በብዛት የምሰራው ከሰራህ በኋላ የሰራኸውን ነገር የምትለቅበት ፕላትፎርም አሁን የተሻለ ነው። የማንንም እጅ ሳትጠብቅ የማንንም ፍቃድ ሳትጠብቅ መልቀቅ ትችላለህ። ኢንፋክት ከለቀቀው በኋላ የራሱ ኮንሲኩዌንስ ግን ያለው አሁን ሲነገር የነበረው የነጻነት አለ ወይ ከለቀቀው በኋላ የሚመጣብህ ተጽዕኖ ምንድን ነው ምናምን እሱ የራሱ የሆነ ችግር አለው። እንደ ፕላትፎርሞች ግን አሁን በጣም እየተስፋፋ ነው የመጣው። ሜንስትሪሙ አሁን እየተገለጸ እንደነበረ በጣም እየተፎካከረው ነው የመጣው በፎርማል ወይ ለሜንስትሪሙ ማለት ነው። ምናልባትም አቴንሽን ለመሳብም ከመፈለግ አንጻር ሜንስትሪም ላይ ያሉት ሬስፖንስብል ናቸው፣ ኃላፊነት ይሰማቸዋል። ሬዲዮዎች፣ ቴሌቪዥኖች እና አንዳንድ ነገሮችን ካይንድ ኦፍ አትራክት ለማድረግ ብቻ የሚያስገቡት የኦዲየንስን ስሜት ለመሳብ ብቻ የሚያስገቧቸው ነገሮች ብዙ ላይሆኑ ይችላሉ። ከጭብጡ ጋር የማይሄዱ ነገሮች የማምጣት ብዙ ላይሆን ይችላል። በግለሰቦች ደረጃ የሚቀርቡ ነገሮች ግን ገበያን ለመሳብ የሰዎችን ስሜት ለመሳብ በማለት አሁን ሲገለጽ እንደነበረው ከሙያው የማፈንገጥ ነገር ይኖራል። ከአቅም ማነስም ከኢኮኖሚክ ችግርም ከምናምን እነሱ እንዳለ ሆኖ ዝም ብሎ ገበያውን ለመሳብ በማለት እያወቁ ደግሞ እንትን የሚደረጉ ዲና የሚደረጉ እንትኖች አሉ፣ ኤቲክሶች። ጌታቸው ቀጥል። እሺ፣ አሁን ለምሳሌ በኢትዮጵያ የሚዲያ ሕግም ላይ ስታይ ሀሳብን በነጻነት የሚግለጽ መብት ላይ ተንተርሰው ያሉ እንትኖች ጋዜጠኝነት አንዱ ነው እንጂ እሱ ብቻ አይደለም። አሁን እዚህ ብዙ ሰውም ዘንድ ራሱ ሙያተኛውም ጭምር ላይ የተዛባ አመለካከት አለ። ለምሳሌ በስዕል ሀሳብን መግለጽ አንዱ የሀሳብን በነጻነት የመግለጽ መብት ላይ ተንተርሶ ያለ ኮንቴንት ነው የሚያስተላልፈው። በቅርጻ ቅርጽ፣ በረዥም ልብ ወለድ፣ በአጭር ልብ ወለድ፣ በሪያሊቲ ሾው በተለያየ መንገድ ሀሳብ ተፈጥሮ ወደ ህዝብ ይደርሳል። ያ ማለት ግን ያንን ሀሳብ እንትን የሚሉ ሰዎች ጋዜጠኞች ናቸው ማለት አይደለም፣ ወይም የሚዲያ ተቋም አይደሉም። ሀሳብ ከሚዲያ ዘርፍ ውጭም የሚስተናገድበት አውድና ዘርፎች አሉ። ነገር ግን በየትኛውም መንገድ ላይ የሚሄዱ እንትኖች ላይ ሰው ምን አይነት ግንዛቤ ያለው ተጠያቂ የሚደረገው ሚዲያውና የጋዜጠኝነት ሙያና ጋዜጠኞች ላይ ይደረጋል። ያ የተለያየ መሆኑ በአገር አቀፍ ደረጃም በራሱ በሙያውን ዘርፍ አካባቢ ያሉ ሰዎች ላይ ያተያይ ብዥታ ያለ ይመስለኛል። ቀጥሎም አሁን በዲጂታል ሚዲያውም ላይ ስትመጣ ፕላትፎርሙን ይዞ በተለያየ መንገድ
ኮንቴንት የሚሰራን ሰው እንደ ጋዜጠኛ የማየት ዝንባሌ ወይም የመቀበል ሁኔታም አለ። ይሄ ተንተርሶ በዋናነት የሚጎዳው ቅድም እንደተጠቆሰው የሚዲያውን ተቋም ዘርፍና የሚዲያ ባለሙያውን ነው። አመሰግናለሁ። ሊዲያ። እሺ፣ ጥሩ ሀሳብ ነው ይሄኛው ዮሐንስ። በተለይ ኢትዮጵያ ውስጥ በጣም ማን ነው ጋዜጠኛ የሚለው ነገር አሁንም ትክክለኛ ፍቺ እና ትክክለኛ መልስ ያላገኘ ነው። አክቲቪስት ወይም ደግሞ ለውጥን እናራምዳለን የሚሉ የሀሳብ ልዩነትን ይዘው በሚዲያው ላይ የሚንቀሳቀሱ አካላትና በትክክለኛው የባለሙያነት ወይም ደግሞ የጋዜጠኝነት ዘርፍ ላይ ተሰማርተው እየሰሩ ያሉት እነማን ናቸው የሚለውን መለየት ያስፈልጋል። መንግስትም በተለያየ መልኩ እንግዲህ ጋዜጠኞች ታስረዋል፣ ጋዜጠኞች ወከባ ደርሶባቸዋል ለሚለው ጥያቄ የሚሰጠው ምላሽ እኔ በጋዜጠኝነት ሳይሆን ያሰርኳቸው በፖለቲካ በሚያራምዱት ሀሳብና በአክቲቪስትነት ነው የሚሉ ምላሾች ሲሰጡ ይሰማልና ይሄ ባያዙ ወይም ደግሞ ይሄ መቀላቀሉ የተፈጠረው ሙያተኛውና ባለሙያው ተለይቶ ባለመውጣቱና ማነው ጋዜጠኛ የሚለው ምላሽ ባለመሰጠቱ ነው። ማህበራዊ ሚዲያ ሜንስትሪም ሚዲያው ጋር መምጣቱና መፎካከሩ እንደ መርገምት ማላየው ቢሆንም ነገር ግን ሸክሙን አክብዶታል ብዬ ነው የማስበው። የሜንስትሪም ሚዲያው ህግና ስርዓትን ተከትዬ እሰራለሁ ብሎ በሚጠራው ጥረት ውስጥ ህግና ስርዓትን ባለመከተልን በተለያየ አመለካከት ውስጥ ሆኖ የሚቀርቡ ዘገባዎች በእነዚህ በማህበራዊ ሚዲያው በኩል በጣም ገነው መውጣታቸው ችግሮቻችን በይበልጥ መፍትሄ እንዳያገኙና ለችግሮቻችን መፍትሄ ለማበጀት የሚሰራባቸው ስራዎች ርቀት ተጠብቆ እንዳይሄድ አድርጎታል። ይሄንን ግን አቻችሎ መሄድ